እንደምን ዋላችሁ አመሰግናለሁ። ዛሬ ስለ ዴቢትና ክሬዲት እናያለን። ኖርማሊ ዴቢትና ክሬዲት ሲባል በብዙ አይነት መልክ ዲፋይን ሊደረግ ይችላል። ሾርት ግን የምሰጣችሁ አጭር ሪስፖንስ ዴቢት ማለት is left side of transaction ማለት ነው። ክሬዲት ማለት the right side of transaction በዚህ አይነት ወይ ብቻ ወሰዱ። ዴቢት ማለት በግራ በኩል የምንመዘግበው ኢንትሪ በትራንዛክሽን የሆነ ኢንትሪ ስንመዘግብ ወይ ባለው ትራንዛክሽን በሌፍት ሳይድ በኩል የምንመዘግበው ምዝገባ ነው። ክሬዲት ማለት ደግሞ ራይት ሳይድ ነው። it can be abbreviated in short as debitor and creditor respectively as indicated or shown in slide. so አሁን ከአካውንቶች አንፃር ኖርማል ሳይዳቸው ኢንክሪስ ሲሆኑ የቱ ጋር ይመዘገባል፣ ዲክሪስ ሲሆን የቱ ጋር ይመዘገባል የሚለውን እናያለን። የመጀመሪያው አሴት ነው። አሴት ያው አንዱ አካውንት ነው። በስሩ ያው ብዙ ነገሮችን ይይዛል። ካሽ እዛ ስር ነው ያለው። አካውንት ረሲቨብሎች እዛ ስር ናቸው። ኢንቨንተሪዎች፣ ፊክስድ አሴቶች፣ ከረንት አሴቶች፣ እነዚህን ከረንት አሴት እነዚህ ሁሉ እዛ ስር ናቸው። ኢኩዊፕመንት የሚሆን ምንም። ስለዚህ አሴት በጥቅል አሴት ኖርማል ሳይዱ ምንድነው? ዴቢት ነው። ኖርማል ሳይዱ ማለት ኢንክሪስ ያደርግ ዴቢት ላይ ይመዘገባል። አሴት ከቀነሰ ክሬዲት ላይ ይመዘገባል ማለት ነው። ኤክስፔንስ እና ዲቪደንድም በተመሳሳይ ወይ ኤክስፔንስም ወጪዎቻችን በብዙ ቁጥር የሆነ ወጪ ስናወጣ ዴቢት ላይ እንመዘግባለን ወጪው። ዲቪደንድም እንደዚሁ። ሲቀንሱ ደግሞ ዲክሪስ ሲሆኑ የት ላይ ይመዘገባል? እነዚህ ሶስቱ አካውንቶች አሴት፣ ኤክስፔንስ እና ዲቪደንድ በክሬዲት ሳይድ በኩል ይመዘገባል ማለት ነው። በቀኝ በኩል ይመዘገባሉ። ምን ሲሆኑ? ዲክሪስ ሲሆኑ። ኢንክሪስ ሲሆኑ ግን በምን ሳይድ ይመዘገባሉ? ሌፍት ሳይድ በኩል ይመዘገባሉ። ስለዚህ ኖርማል ሳይድ ወይም ኖርማል ባላንሳቸው እነዚህ ሶስቱ አካውንቶች ዴቢት ተብሎ ነው የሚጠራው ማለት ነው። ሌላኛው ሊያቢሊቲ፣ ኢኩዊቲ እና ሬቨኒው ገቢ ሲኖር ኢኩዊቲ ወይም ደግሞ ካፒታል ሪቴይንድ ኤርኒንግ ሊሆን ይችላል። እነዚህ ካሉ ሊያቢሊቲ ኢዳ ካለብን ኖርማል ሳይዳቸው ኢንክሪስ ሲሆኑ ክሬዲት ላይ ይመዘገባሉ። ያኞቹ ኢንክሪስ ሲሆኑ ዴቢት ላይ ይመዘገባሉ። እነዚህ ግን ሶስቱ ሊያቢሊቲ፣ ኢኩዊቲ እና ሬቨኒው ምን ላይ ይመዘገባሉ? ክሬዲት ላይ ይመዘገባሉ ማለት ጀስት። ስለዚህ እነዚህ ክሬዲት ላይ ይመዘገባሉ። ሲቀንሱ ግን ዴቢት ላይ ይመዘገባሉ። ያ ማለት እዳችን ስንከፍል ዴቢት ላይ እንመዘግባለን፣ ግን ስንበደር ደግሞ ክሬዲት ላይ። አጭር ኤግዛምፕል ማለት ነው። ኤኒዌይ ፎር ኤኒ ያንዳንዱ በክሬዲት በኩል የሚመዘግበው አማውንት በዴቢት በኩል ይኖራል። ስለዚህ ሁሉም ዴቢት እና ክሬዲት እኩል አማውንት አላቸው። ታንክ ዩ። አስተያየት ካላችሁ በቀጣይ ያው አስተያየት ስጡን። ኮሜንት ሴክሽን ላይ አስተያየታችሁ ለኛ ገንቢ ነው፣ ቢልድ ነው የሚያደርገን። ስለዚህ ቀጣይ ላይ የምናሻሽለው ነገር ካለ ወይም ደግሞ ይሄ ይብራራል የምትሉት ነገር ካለ እንቀበላለን። ታንክ ዩ።